ሰላም ለሁላችሁ፣ ቃለ ሕይወት እባላለሁ። ልክ ሬሜዲያልን ከተፈተናችሁ በኋላ ምንም ማድረግ አትችሉ ውጤታችሁን ከመጠበቅ ውጭ። ግን እነዚህን ቀሪ 30 ቀናቶች በመጠቀም ውጤታችሁ ማስተካከልም ሆነ ማሳመር ትችላላችሁ። የእነዚህ 30 ቀን ልፋታችሁ የእስከዛሬዎቹን 13 ዓመት ድካማችሁን ይወስነዋል። ያለበለዚያ ደግሞ እንዳለፉት 4 ወራት እነዚህም 30 ቀናቶች እንደዋዛ ያልፉና ሰኔ ላይ ይቆጭሃል፣ ቤተሰቦችም ያዝኑብሃል። በዘንድሮ ዓመት ሬሜዲያልን አልፎ ቀጣይ ዓመት ፍሬሽማን ተማሪ ለመሆን በእነዚህ 30 ቀናቶች ማድረግ ያሉባችሁን እያንዳንዱን ነገራቶች በዚህ ቪዲዮ እናያለን። ልክ ኳስ ላይ ተጨማሪዎቹ ደቂቃዎች ውጤት እንደሚለዋውጡ ሁሉ የእናንተም ዩኒቨርሲቲ የመግባትና በ4 ዓመት ዲግሪ ተመርቆ የመውጣት ህልማችሁ 30ና 30 ቀናቶች ናቸው የቀሩት። ዋናው ጥያቄ እዚህ ጋር ነው። ይህን እንዴት አድርጌ በምን ሁኔታ የምትሉ ከሆነ ዳይ ወደ ፕላናችሁ። የመጀመሪያው የቀሩትን 30 ቀናቶች በመጻፍ ውጤት እሰራባቸዋለሁ ወይም ደግሞ ሳነባቸው ይቀሉኛል ለምትሏቸው ሳብጀክቶች በዝርዝር ማካፈል። ይህንን ስታደርጉ የግቢው የመጨረሻው ቀናቶች ስለሆኑ በቀናችሁ መሃል ሚድ ኦር ፋይናል ሊኖር ስለሚችል ፕላናችሁ መሃል እነዚህ ነገሮች ማካተት እንዳትረሱ። ከኤግዛሙ ጋር እያመቻቻችሁ በቀን እሸፍነዋለሁ ወይም ደግሞ ከቨር አረጋቸዋለሁ ያላቸውን ቻፕተሮች ኦር ዩኒቶች ጥሩ ቪዲዮዎችን በመመልከት ከቨር ማድረግ አለባችሁ። ከዛም ያነባባችሁትን ሳብጀክት ወይም ደግሞ ከቨር ያረጋችሁትን ሳብጀክት ጥያቄ በማፈላለግ መስራት። ይህን ከማረጋችሁ በፊት የምታነቧቸውን ቻፕተሮችና ጥያቄዎች ቀድማችሁ ከዩቲዩብ ላይ አውረዳችሁ ማዘጋጀት። ሁለተኛው ስታነቡም ከ9 እስከ 11 ያሉት በኦልድ ካሪኩለም የተዘጋጀ ሲሆን የ12ኛው ደግሞ በአዲሱ ካሪኩለም የተዘጋጀ። ፈተናውን የሚፈትናቸው አካልም መጽሐፉን ያወጣው አካል ስለሆነ ሞር ከሞጁሉ ይልቅ መጽሐፉን ብታነቡት ሞር ተመራጭ ነው ልላችሁ ፈልጋለሁ። መጽሐፎቹን ደግሞ በኦልድም ሆነ በአዲሱ ካሪኩለም ከፕሌይ ስቶር ላይ አውርዳችሁ መጠቀም ትችላላችሁ። ምክንያቱም እያንዳንዱ ዩኒቨርሲቲ የሚያወጣው ሞጁል ስለሚለያይ ትምህርት ሚኒስቴር ደግሞ የሚፈትናችሁ ፈተና እርሱ እራሱ ባወጣው መጽሐፍ ላይ ዲፔንድ ሆኖ ስለሆነ ነው። ግን ደግሞ ሞጁሎቹ የሚወጡት ትምህርት ሚኒስቴር በሚያወጣው መጽሐፍ ላይ ዲፔንድ በመሆን ርዕሶቻቸውን በመውሰድ ነው የተለያዩ ዩኒቨርሲቲዎች የራሳቸው ሞጁሎች የሚያወጡት። ለምሳሌ ድሬዳዋ ዩኒቨርሲቲ የራሱ የሆነ ሞጁል የለው። ድሬዳዋ ዩኒቨርሲቲ የሚማሩ ሬሜዲያል ተማሪዎች የሚጠቀሙት ሞጁሎች የወሎ፣ የደብረ ብርሃን፣ አዲግራት እንደዚሁ የተለያዩ ዩኒቨርሲቲዎችን ነው የሚጠቀሙት አሁን ላይ ማለት ነው። ሶስተኛው በእነዚህ 30 ቀናቶች ውስጥ የምትሰሯቸውን እያንዳንዱን ስራዎች እርግፍ አድርጋችሁ በመተው ሙሉ ፎከሳችሁን ትምህርታችሁ ላይ ብቻ ማድረግ አለባችሁ። ምክንያቱም የዘንድሮ ፈተናችሁ የሚወጣው ሙሉ 100%ቱ ከትምህርት ሚኒስቴር ነው። ሌላው እንኳ ቢቀር ላይብረሪ ለመሄድ ብላችሁ ጓደኛ በመጠበቅ የምትባክኗን እያንዳንድ ደቂቃ እንዳትባክን በማድረግ ቀንም ሆነ ሌሊት ሙሉ ትኩረታችሁን ትምህርታችሁ ላይ ማድረግ። አራተኛው እና የመጨረሻው ዋናውና ፎከስ አድርጋችሁ እንድታዳምጡ የሚፈልገው ፖይንት እዚህ ጋራ ነው። ምንም እንኳ የቀራችሁ ጥቂት ቀናቶች ቢሆኑም ካላስፈላጊ ከሆኑ ወሬዎችና ስሜቶች ራሳችሁ ማራቅ አለባችሁ። ለምሳሌ የቀረኝ ትንሽ ጊዜ ነው፣ ሙሉን ከቨር ማድረግ አልችልም፣ እናም ደግሞ ከተለያዩ ስሜት ረባሽ ከሆኑ ወሬዎች ራሳችሁን በማራቅ ሙሉ ለሙሉ አቅማችሁን ትምህርታችሁ ላይ ብቻ መጠቀም። እናም ደግሞ ወደ የሃይማኖታችሁ በርትታችሁ መጸለይ በጣም አስፈላጊ ነው። እነዚህ የነገርኳቸውን 4 ነጥቦች ካረጋችሁ ቀጣይ ዓመት ድሬዳዋ ዩኒቨርሲቲ እንደምንገናኝ አምናለሁ። በርቱ፣ ይመቻችሁ፣ ሰላም ሁኑ።